በሰዎች በምትበደሉበት ሰዓት፣ ጠላቶች በከበቧችሁ ሰዓት፣ በብዙ ችግር ውስጥ እና ዳይለማ ውስጥ በምታልፉበት ሰዓት፣ በብዙ ግራ መጋባት ውስጥ በምትሆኑበት ሰዓት፣ ብቻችሁን በምትቆሙበት ሰዓት እያንዳንዱ እናንተ ህይወት ላይ እጅ በሚጭንበት ሰዓት ሰላም ለእናንተ ይሁን። ሰላማችሁ ይብዛላል። እግዚአብሔር በሰጠን በዚህ ሚዲያ ብዙዎች በዚህ ጸሎት እየተጠቀሙና ምላሽ እያገኙ እግዚአብሔር ታላላቅ ታምራት እያደረገላቸው ይገኛል። ብዙዎችም እየመሰከሩልን ነው። ይህን ጸሎት በየቀኑ ጸልዩት። ጠዋት ከቤት ስትወጡ ጸልዩት። ማታ ስተኙ ጸልዩት። ህይወታችሁ ላይ ይሄ ፊዚካል ውጊያ መንፈሳዊ ውጊያ በሚከፈትበት ሰዓት፣ መንፈሳዊም አካላዊም ውጊያ በሚከፈትበት ሰዓት የምታነቡትን መዝሙር ነው ዛሬ የምንማማረውም የምንጸልየውም። ክብር ለኢየሱስ ይሁን። የሚበድሏችሁን ይበድላቸዋል፣ የሚዋጓችሁንም ይዋጋቸዋል። ክብር ለኢየሱስ ይሁን። ቀጣይ ምዕራፍ 3 ቁጥር 2 እንደሚል ታውቃላችሁ። ቁጥር 1 ጸሎት ነው ብያችኋለሁ። ቁጥር 2 ጸሎት ነው። ቁጥር 1 ጸሎቱ ምን የሚል ጸሎት ነው? አቤቱ የሚበድለኝን በደላቸው የሚዋጉኝንም ተዋጋቸው። ቁጥር 2 ላይ ያለውን ጸሎት ለታችሁ። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ክብር ለኢየሱስ ይሁን። በውትድርና ወይም በጦርነት ውስጥ ያለ ሰው ነው እንደዚህ አይነት ጸሎት የሚጸልየው። እግዚአብሔር እንደዚህ ጥሩርና ጋሻ ያዝ። ጥሩርና ጋሻ ታውቃላችሁ፣ የጦርነት ዕቃዎች ናቸው። ከዛ እኔንም ለመርዳት ተነስ፣ ጸጥ አትበል። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ አለው። እግዚአብሔር ነው እያለ ያለ። እግዚአብሔር እናንተን ለመርዳት ይነሳል። እግዚአብሔርን ንገሩ። እግዚአብሔር ሆይ እኔን ለመርዳት ተነስ በሉት። ዳዊት እንደዚህ ያለ፣ ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። እግዚአብሔር ጥሩርና ጋሻ ይይዛል፣ እናንተንም ለመርዳት ይነሳል። ጸጥ አይልም፣ እናንተን ለመርዳት ይነሳል። ጸጥ አይልም፣ እናንተን ለመርዳት ይነሳል። በዚህ ጦርነት ውስጥ በተከፈተባችሁ ጦርነት ውስጥ እግዚአብሔር ጸጥ አይልም። ጥሩርና ጋሻ ይዞ ይነሳል፣ እናንተን ለመርዳት ይነሳል። ጥሩርና ጋሻ ይዞ ይመጣል፣ እናንተን ለመርዳት ይነሳል፣ እናንተን ለማገዝ ይነሳል። የእናንተን ጦርነት እሱ ሊዋጋ ይነሳል። ለዛ እንደዚህ ያለ የሚዋጉኝን ተዋጋቸዋለና ለመዋጋት ስትመጣ ግን አለው እግዚአብሔር ሆይ ባዶ እጅህን እንዳትመጣ። ጥሩርና ጋሻ ያዝ፣ የመዋጊያ መሳሪያ ይዘህና በዚህ ጦርነት ውስጥ ያንተ መሳሪያ ያስፈልገኛል። ጥሩርና ጋሻ ይዘህና አለው እግዚአብሔር እና እኔን ለመርዳት ተነስ። የእግዚአብሔር እርዳታ የሚያስፈልጋችሁ ሰዎች አላችሁ። ላይቭ ላይ ተመለከታችሁ ያላችሁ የእግዚአብሔር እርዳታ ያስፈልገኛል። እግዚአብሔር ከዚህ ጦርነት ውስጥ፣ ከዚህ ማት ውስጥ፣ ከዚህ ችግር ውስጥ ሊያስወጣኝ ይገባል፣ እርዳታ ያስፈልገኛል የምትሉ ሰዎች አላችሁ። ዛሬ ምስራች ነግራችኋል። እግዚአብሔር እናንተን ለመርዳት ይነሳል። እግዚአብሔር እናንተን ለመርዳት ይነሳል። እግዚአብሔር እናንተን ለመርዳት ይነሳል። እናንተን ለመርዳት ሲነሳ ደግሞ ዝም ብሎ አይነሳም። ጥሩርና ጋሻ ይዞ ይነሳል። የጦር ዕቃ ይዞ ይነሳል። መሳሪያ ይዞ ይነሳል። እናንተን ለመርዳት ጥሩርና ጋሻ ያዝ፣ እኔን ለመርዳት ተነስ ነው ያለው ዳዊት። እግዚአብሔር አንቺን ለመርዳት ይነሳል። በእምነት ተቀበሉ፣ አሜን በማለት ተቀበሉ። እግዚአብሔር እኔን ለመርዳት ይነሳል ብላችሁ ጻፉ። እግዚአብሔር እናንተን ለመርዳት ይነሳል። የተከፈተባችሁ ጦርነት ውስጥ እግዚአብሔር ጸጥ አይልም። ከዚህ በኋላ ጸጥ አይልም። ከዚህ በኋላ እግዚአብሔር ተመልካች አይሆንም። እናንተን ለመርዳት ይነሳል። እናንተን ለማገዝ ይነሳል። ጥሩርና ጋሻ ይዞ ይነሳል። የጦር ዕቃ ይዞ ይነሳል። የጦር ዕቃ ይዞ ይነሳል። እናንተን በኃይልና በኃይል ለመርዳት ይነሳል። እናንተን በኃይል ለማገዝ ይነሳል። እናንተን በኃይል ለማገዝ ይነሳል። እናንተን በኃይል ለማገዝ ይነሳል። ክብር ለኢየሱስ ይሁን። ቁጥር 2 ጸሎት ነው። ቁጥር 3ንም እንደዚህ ይላል። ቁጥር 3 ሰይፍን ምዘዝ፣ የሚያሳድዱኝን መንገዳቸውን ዝጋ። ክብር ለኢየሱስ ይሁን። ቁጥር 3ም ጸሎት ነው። ሰይፍን ምዘዝ አለው እግዚአብሔር። ሰይፍን ምዘዝ፣ ለመዋጋት ሰይፍን ምዘዝ። እኔን የሚያሳድዱኝን መንገዳቸውን ዝጋ። የሚያሳድዷችሁ ከዚህ በኋላ መንገዳቸው ክፍት ይሆን፣ መንገዳቸው ይዘጋል። እግዚአብሔር ሰይፉን መዟል። እግዚአብሔር ሰይፉን መዟል። ከዚህ በኋላ እናንተ ተሳዳጅ አትሆኑ። ዘወትር እናንተ ተሳዳጅ አትሆኑ። ለዛ ነው ትዝ ይላችሁ ከሆነ መጽሐፍ ቅዱስ ውስጥ የሐዋርያት ሥራ ምዕራፍ 9 ስታነቡት እንደዚህ ደስ የሚል ቃል አለ። ምን ይላል? የናዝሬቱ ኢየሱስ ለሳኦል ከተገለጠለት በኋላ ጳውሎስ ለሳኦል ከተገለጠለት በኋላ እንዳታውቃላችሁ የመውጊያውን ብረት ብትቃወም ይብስብሃል አለ።
እና ለምን የምታሳድደኛለህ? እኔ መቼ አሳደድኩ ሲል የምታሳዳቸው ሰዎች አንተ የምታሳዳቸው ግለሰቦች ሊሆን ይችላል እና አንተ እነሱን አይደለም እያሳደድክ ያለው እኔ እያሳደድክ ያለው። አሁን ተነስቻለሁ አለ። ይሄንን ብረት ብትቃወም ይብስብሃል። ከዛ ጳውሎስ እጁን አነሳ። ክብር ለኢየሱስ ይሁን። ጌታ ሆይ ምን እንዳደርግልህ ትፈልጋለህ? ክብር ለኢየሱስ ይሁን። እግዚአብሔር ሰይፉን ያነሳል። የሚያሳድዷችሁን መንገዳቸውን ይዘጓል። የሚያሳድዷችሁ ከዚህ በኋላ መንገዳቸው ክፍት አይሆንም። መንገዳቸው በኃይል ይዘጋል። የክፋት መንገዳቸው ይዘጋል። የአመፅ መንገዳቸው ይዘጋል። እናንተን ለመበደል የሚጠቀሙበት መንገድ ይዘጋል። እግዚአብሔር ሰይፉን መዟል። እግዚአብሔር ሰይፉን መዟል። የሚያሳድዷችሁ መንገዳቸው ተዘግቷል። እንዳይሳካላችሁ፣ በቢዝነስ በአገልግሎት እንዳይሳካላችሁ፣ በስራ እንዳይሳካላችሁ፣ በትዳር እንዳይሳካላችሁ፣ በልጆች እንዳይሳካላችሁ፣ በሄዳችሁበት የውጭ ሀገር እንዳይሳካላችሁ፣ በየትኛውም የህይወታችሁ አቅጣጫ እንዳይሳካላችሁ የተነሱባችሁ በሙሉ ያሳደዷችሁ፣ የገፏችሁ ከዚህ በኋላ የነሱ መንገድ ተዘግቷል። እነሱ አይሳካላቸው፣ እነሱ አይከናወንላቸው። እግዚአብሔር ሰይፉን መዟል። መንገዳቸው የተዘጋ ነው። መንገዳቸው የተዘጋ ነው። ከዚህ በኋላ ወደ እናንተ እንዳይመጡ መንገዳቸው ተዘግቷል። ክብር ለኢየሱስ ይሁን። በእምነት ተቀበሉ። መንገዳቸው ተዘግቷል። መንገዳቸው ተዘግቷል። መንገዳቸው ተዘግቷል። ክብር ለኢየሱስ ይሁን። መንገዳቸው ተዘግቷል። እግዚአብሔር መንገዳቸውን ዘግቷል። ወደ ቁጥር 4 እንሄዳለን። ወደ ቁጥር 4 ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉ፣ ክፋትን በእኔ ላይ የሚያስቡ ይፈሩ ወደ ኋላቸው ይበሉ። ክብር ለኢየሱስ ይሁን። እንደዚህ ነው ያለው ዳዊት። ነፍሴን መድኃኒትሽ እኔ ነኝ በላት ካለ በኋላ ነፍሴን የሚሹ የኔን ሞት የሚፈልጉ ይፈሩ ይጎስቁሉ፣ ክፋትን በእኔ ላይ የሚያስቡ ይፈሩ ወደ ኋላ የሚመለሱ። የእናንተን ነፍስ የሚፈልጉ፣ የእናንተን ሞት የሚፈልጉ፣ የእናንተን ጥፋት፣ የእናንተን ጉድጓድ ውስጥ መግባት የሚፈልጉ፣ የእናንተን መቀበር የሚፈልጉ ከዚህ በኋላ ያፍራሉ፣ ከዚህ በኋላ ይጎሰቁላሉ። ነፍሴን የሚሹ አሉ፣ ሊገሉኝ የሚሹ፣ ሊያጠፉኝ የሚሹ፣ ጉድጓድ ውስጥ ሊቀብሩኝ የሚሹ አሉ ዳዊት። ይፈሩ ይጎስቁሉ፣ ክፋትን በእኔ ላይ የሚያስቡ ይፈሩ ወደ ኋላቸው ይመለሷል። በእናንተ ላይ ክፉን የሚያስቡ፣ እናንተን ለመጣል የሚማከሩ፣ እናንተን ለመጣል የሚማከሩ፣ እናንተን ለመቅበር የሚማከሩ፣ እናንተን ለማጥፋት የሚማከሩ፣ እናንተን ዜሮ ለማድረግ የሚማከሩ፣ እናንተን ለማክሰር የሚማከሩ ክፉ መካሪዎች፣ በእናንተ ላይ የተሰበሰቡ ክፉ ምክሮች የሚመክሩ በሙሉ ከዚህ በኋላ ያፍራሉ። ከዚህ በኋላ ወደ ኋላ ይመለሳሉ። ከዚህ በኋላ በጉስቁልና ይመታሉ። ነፍሴን የሚሹ አለ ዳዊት ይፈሩ ይጎስቁሉ። ክብር ለኢየሱስ ይሁን። ይሄ መዝሙር ብቻ ሳይሆን ጸሎትም ነው። ይሄንን ጸሎት ዳይሊ መጸለይ ያለባችሁ፣ በየቀኑ መጸለይ ያለባችሁ። ነፍሳችሁን የሚሹ፣ የእናንተን ነፍስ የሚሹ፣ የልጆቻችሁን ነፍስ የሚሹ፣ የቤተሰቦቻችሁን ነፍስ የሚሹ። ክብር ለኢየሱስ ይሁን። መልአኩ ዮሴፍ ጋር የመጣ ሰዓት፣ የማርያም ጮኛ የነበረው ዮሴፍ ጋር የመጣ ሰዓት ምን እንዳለ ታውቃላችሁ? የሕፃኑን ነፍስ የሚፈልጉ ጠፍተዋል ያለ፣ ሙተዋል ያለ። ክብር ለኢየሱስ ይሁን። የእናንተን ነፍስ የሚሹ ከዚህ በኋላ ያፍራሉ፣ ከዚህ በኋላ ይጎሰቁላሉ፣ ወደ ኋላቸው ይመለሳሉ። በእናንተ ላይ ክፉ የሚመክሩ፣ በእናንተ ላይ ክፉ የሚያስቡ፣ በእናንተ ላይ ክፉ የሚዶልቱ ከዚህ በኋላ ያፍራሉ፣ ከዚህ በኋላ ይጎሰቁላሉ። ምክራቸው አይጸናም፣ ምክራቸው አይሳካም፣ ምክራቸው በጌታ በኢየሱስ ስም ኃይል ይጨነግፋል። ምክራቸው አይሳካም፣ ምክራቸው አይጸናም፣ ምክራቸው አይጸናም። ያፍራሉ። እግዚአብሔር ያሳፍራቸዋል። እግዚአብሔር በጉስቁልና ይመታቸዋል። በእናንተ ላይ ክፉ የሚመክሩ አስቡ። በስንት ሰዎች በጀርባችሁ ክፉ መክረውባችሁ ህይወታችሁ ላይ ምን ያክል ነገር እንደተፈጠረ ታውቃላችሁ? በእናንተ ላይ ክፉ የሚመክሩ፣ ይሄንን ሰውዬ እንዴት እንጣለው ብሎ የሚመክሩ፣ እችን ልጅ እንዴት ብለን እናክስራት ብለው የሚመክሩ፣ እንዴት ህይወታቸውን እናመሰቃቅለው ብለው የሚመክሩ፣ እነሱ ያፍራሉ፣ በጉስቁልና ይመታሉ። መንገዳቸው በሙሉ ወደ ኋላ ይሆናል። ወደ ኋላ ይመለሳሉ፣ ወደ ኋላ ይመለሳሉ፣ ወደ ኋላ ይመለሳሉ፣ ወደ ኋላ ይመለሳሉ። ከዛ ቁጥር 5 እንደዚህ ይላል፣
በነፋስ ፊት እንዳለ ትቢያ ይሁኑ። እነዚህ በእናንተ ላይ ክፉ የሚመክሩ በሙሉ በነፋስ ፊት እንዳለ ትቢያ ይሆናሉ፣ ይበተናሉ። እግዚአብሔር ይነሳ፣ ጠላቶች ይበተኑ እንደሚል በነፋስ ፊት እንዳለ ትቢያ ይሆናሉ። እግዚአብሔር ይበትናቸዋል። እግዚአብሔር ይበትናቸዋል። ከመንገዳችሁ ላይ ያስወግዳቸዋል። ከመንገዳችሁ ላይ ያነሳቸዋል። እግዚአብሔር ይበትናቸዋል። ከዚህ እንደዚህ ይላል፣ በነፋስ ፊት እንዳለ ትቢያ ይሆናሉ፣ የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን፣ የእግዚአብሔር መልአክ ያሳዳቸው። አሁን የሆነ በደንብ ስሙ። ጦርነት ነው በሕይወታችሁ የተከፈተው። በዚህ በተከፈተ ጦርነት ውስጥ ዳዊት ምን እያለ ነው? ጦርነቱ የእግዚአብሔር ነው አላለም። እግዚአብሔር ደግሞ የሚያስጨንቅና የሚያሳድድ መልአክ ይልክባቸዋል። የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን፣ የእግዚአብሔር መልአክ ያሳዳቸው። መልአክ ያሳዷቸዋል። የእግዚአብሔር መልአኮች የእናንተ ሕይወት ላይ ክፉ የመከሩትን፣ በእናንተ ሕይወት ላይ ክፉ የደሎቱትን፣ የሚዋጓችሁን የሚበድሏችሁን ከዚህ በኋላ የእግዚአብሔር መልአክ ያስጨንቃቸዋል። እግዚአብሔር መልአኩን ይልካል። መልአኩን ይልካል። መልአኩን ይልካል። መልአኩን ይልካል። አሰሪዎቻችሁን ያስጨንቃቸዋል። መልአኩን ይልካል። የሚያሳዷችሁን ያሳድዳቸዋል። የሚያሳድዷችሁን ያሳድዷቸዋል። የሚያሳድዷችሁን ያሳድዷቸዋል። ኢያሱ በጦርነት መሃል አይኖቹ ተከፍቶ መልአክ ያየሳል። መልአክ መሆኑን እንኳን አላስበውም። ከኛ ወገን ነህ ወይስ ከነሱ ወገን ነህ? መልአኩ ያ መልአክ ከእግዚአብሔር ዘንድ የመጣ መልአክ ነው። እነ ኢያሱ ጦርነት ላይ መሆናቸው ታውቆ ከነ ኢያሱ ጋር አብሮ ቆሞ እንዲዋጋ የተላከ መልአክ ነው። አሁን ባላችሁበት ጦርነት ውስጥ ብቻችሁን አይደላችሁ። እግዚአብሔር መልአኮችን ይልካል። መላእክቶችን ልኳል። ምን የሚያደርጉ መልአኮች? ጠላቶቻችሁን የሚያስጨንቁ፣ ጠላቶቻችሁን የሚያሳድዱ፣ ጠላቶቻችሁን መግቢያና መውጫ የሚያሳጡ የእግዚአብሔር መልአክ ተልኳል። ጦርነቱ የእናንተ ብቻ አይደለም። የእግዚአብሔር መልአክ የሚያስጨንቋችሁን ያስጨንቃቸዋል፣ የሚያሳድዷችሁን ያሳድዳቸዋል። ክብር ለኢየሱስ ይሁን። መንገዳቸው ዳጥና ጨለማ ይሁን፣ ግራ ይግባቸው። እናንተን የሚያሳድዱ ከዚህ በኋላ ግራ ይገባቸዋል። ወዴት መሄድ እንዳለባቸው ኮንፊውዝድ ይሆናሉ። መንገዳቸው ዳጥና ጨለማ ይሆናል። ቁጥር 7 እንደዚህ ይላል፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋልና ያላወቁትም ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ ይያዛቸው፣ በዚህ ወጥመድ ውስጥ ይውደቁ። እንዳልሰማችሁ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋልና ያላወቁት ወጥመድ ይምጣባቸው፣ የሸሸጉት ወጥመድ ይያዛቸው። አያችሁ፣ በከንቱ ያጥምዱኝ ዘንድ አለ ወጥመዳቸውን ሸሽገውብኛል። አንዳንድ ሰዎች እኮ እናንተን ለመጣል ተማክረው ወጥመድ ያዘጋጁላቸዋል። ስውር የሆነ ወጥመድ፣ እናንተ ያላያችሁት ወጥመድ። እና ዳዊት እንደዚህ ያለ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛል፣ ያጠፉኝ ዘንድ ወጥመድ አድርገዋል። ያጠፉኝ ዘንድ እናንተን ለማጥፋት እኮ ወጥመድ ያጠመዱ ብዙ ሰዎች አሉ። እናንተን ለማጥፋት እና ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛል ካለ በኋላ ምን እንዳልታውቃላችሁ? የሸሸጉት ወጥመድ የያዛቸው፣ ያላወቁት ወጥመድ ይያዛቸዋል። ለእናንተ የቀበሩት ጉድጓድ ውስጥ እነሱ እንዲገቡ ጸልያለሁ። ለእናንተ ያደረጉት ወጥመድ፣ ለእናንተ ያጠመዱት ወጥመድ እናንተን ሳይሆን እነሱ እንዲይዛቸው ጸልያለሁ። ወጥመዳቸውን ያጠፉኝ ዘንድ ሸሽገውብኛል፣ ከኔ ጀርባ ወጥመድ አጥምደዋል አለ ዳዊት። ያጠመዱት ደግሞ ለአንድ ነገር ነው፣ ያጠፉኝ ዘንድ ላጠመዱት ወጥመድ አለ ዳዊት። ያ ወጥመድ እነሱን የያዛቸው፣ ያ ወጥመድ ብቻ ለእነሱም የተሸሸገ ሌላ ያላወቁት ወጥመድ እነሱን የያዛቸዋል። ክብር ለኢየሱስ ይሁን። ጠላቶቻችሁ አይሳካላቸው፣ ተሰነካክለው ይወድቃሉ። ለእናንተ ያጠመዱት ወጥመድ እነሱን ይዛቸዋል። ለእናንተ የመከሩት ምክር እነሱን ያጠፋቸዋል። ለእናንተ የዶለቱት ወሬ፣ ለእናንተ የዶለቱት ሴራ እነሱን እንዳልነበሩ ያደርጋቸዋል። ክብር ለኢየሱስ ይሁን። ከኔ ጋር እየጸለያችሁ ነው? ከኔ ጋር እየጸለያችሁ ከሆነ አሚን በማለት ተስማሙ። ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛል፣ ያላወቁት ወጥመድ የያዛቸው፣ የሸሸጉትም ወጥመድ የያዛቸዋል። ክብር ለኢየሱስ ይሁን።
የሸሸጉት ወጥመድ ይዛቸዋል። ያላወቁት ወጥመድ ይዛቸዋል። እግዚአብሔር ከዚህ በኋላ በጠላቶቻችሁ ፊት በኃይል ድል ይሰጣቸዋል፣ መከናወን ይሰጣቸዋል። ለነሱ ማላገጫ ያደርጋቸው፣ ለነሱ ማላገጫ አያደርጋቸው። መጽሐፍ ቅዱስም እንደሚል ታውቃላችሁ፣ ጠላቴ እልል አይልብኝምና በዚህ እንደምትወደኝ አወቅሁ ይላል። ስለዛ ዳዊት ምን አለ? እንደምትወደኝ አወቅሁት አለ። በኔ ውድቀት በኔ መጥፋት ሊስቁና እልል ሊሉ የተዘጋጁ ጠላቶች እልል አይሉ ማለት እግዚአብሔር ጠላቶቻችሁ በእናንተ ጉዳይ ላይ እልል እንዲሉ እድል አይሰጣቸው። እልል እንዲሉ እንዲስቁ፣ እሰይ ደግ እግዚአብሔር አጠፋው እንዲሉ እድል አይሰጣቸው። በፍጹም እድል አይሰጣቸው። ለዛ ነው እንደምትወደኝ አወቅሁት አለ ዳዊት። ጠላቶች እልል አይሉ፣ ነገሩ ተበላሸ እኮ ብለው እልል አይሉ፣ ስራው ተበላሸ ብለው እልል አይሉ። በፍጹም ለጠላቶች እልልታ አሳልፈህ አትሰጠኝም ማለት። ጠላቶቻችሁ በእናንተ ጉዳይ ላይ ስቁ። የእናንተን ወጥመድ የእናንተን መጥፋት ፈልግ ወጥመድ ያዘጋጁ፣ በፍጹም እልል አይሉ። እግዚአብሔር ይህንን እድል አይሰጣቸው። በፍጹም አይስቁም። እግዚአብሔር ይህንን እድል አይሰጣቸው። በእናንተ ጉዳይ ጠላቶቻችሁ እልል እንዲሉ እግዚአብሔር እድል አይሰጣቸው። እንዲስቁ እድል አይሰጣቸው። ለዛ ነው ዳዊት ያጠመዱት ወጥመድ የያዛቸዋል፣ ያላወቁት ወጥመድ ይምጣባቸው። ጠላቶቻችሁ እልል እንዲሉ እድል አይሰጣቸው። በአንተ መታመም ሞትህን የሚጠብቁ ጠላቶች፣ በአንተ ኪሳራ ሱቅህን መዝጋትን የሚጠብቁ ጠላቶች፣ በአንተ ስራ ማጣትህን የሚጠብቁ ጠላቶች ከዚህ በኋላ እልል አይሉ። በኢየሱስ ስም ኃይል እልል አይሉባችሁ። ጠላቶቻችሁ እልል አይሉባችሁ። እግዚአብሔር እልል እንዲሉ እድል አይሰጣቸው። በፍጹም እልል እንዲሉ እድል አይሰጣቸው። ያጠፋቸዋል፣ ከመንገዳችሁ ላይ ያስወግዳቸዋል። ክብር ለኢየሱስ ይሁን።